እንዳይሆኑ ብዬ ሁሉን ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማላውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያኮራል። የአንቺ ስራ በስድብ ነው እንዴ ብሎ የአጎቶቼ ልጆች ሁለት ስር እዚህ ሀገር ያሉት ብሎክ ያደረጉኝ። አመት ውስጥ 3 ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለእነሱ ብዬ ነበር። እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው። ሩታ የሰው ለው ስናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ ለአብርሃም ብዬ አልነበረም፣ ሩታ አብርሽ ብዬ ነበረ። ገባችሁ አይደል? በእጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉን ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማላውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያኮራል። የአንቺ ስራ በስድብ ነው እንዴ ብሎ የአጎቶቼ ልጆች ሁለት ስር እዚህ ሀገር ያሉት ብሎክ ያደረጉኝ። አመት ውስጥ 3 ወር ደሞዝ ብቻ ነው የሰራሁት። ሰላም ጤና ይስጥልኝ። ውድና እየተከበራችሁ ውድ የቻናል ቤተሰቦች፣ በመጀመሪያ ለቤቴ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። ብዙ ሰው ጋር እንዲደርስ ፈልጋለሁ። የምሬን ነው። የዛሬ ስለ ጉዳይ ነውና እንግዲህ የምትንጫጩ መንጫጫት ትችላላችሁ። አይነ ስውር ማለት ነው። አይነ ስውር አሞራ ታውቃላችሁ? አይነ ስውር አሞራ ማለት ነው። በመጀመሪያ እኔ እንናገራለን አንፈርድም የሚባል ነገር አለ። እናገራለሁ። መቼም በሩታና በአብርሽ መስራት ካቆምኩኝ በጣም ረጅም ጊዜ ሆኖኛል። መስራትም አልፈልግም። ምክንያቱም የሚሰሩት ውሸት የሚሰሩት እስቲ ሰው እኔ እኮ አረብ ሀገር ያላችሁ ሴቶች ይሄ አማርኛዋ እንኳን ጥርት ያላለ ይቺ የደቡብ አንድ ሰገጤ ዶርዜ ነገር ናት። ይቺ እንደዚች አይነት ሰገጤ ናቸው። እንግዲህ አረብ ሀገር ይመጡና እኛም በጅምላ የአረብ ሀገር ሴት የምንባለው ማለት ነው። እንኳን ለ10 ባዳ አይደለም ለገዛ ዘመዶች ለረዳሁት ራሱ እንደ እግር እሳት እያንገበገበኝ ነው ማለት ነው። የአማራ ልጆችማ ቆፍጣና ናቸው። ይችማ አማራ አይደለችም። አማራማ ባነጋገሩ ይለያል። አማርኛ ራሱ እንደ ቁንጣ አጥሯታል ማለት ነው። ይቺ ደደብ ደነዝ ማለት ነው። እኔ እኮ በጣም ግርም ነው የምትሉኝ እነዚህ የጠገቡ ወጠርሻ በወር 1 ሚሊዮን ምናምን የሚያገኙ ገንዘቤን የት ላድርሰው ያሉ ከቤት ቤት ከመኪና መኪና አገራቸው ላይ በእናት በአባት መደገስ ሲችሉ ዱባይ ለመዝናናት የሚሄዱ አንቺ እዛው ዱባይ ሆነሽ ራሱ እኮ 1 ቀን እንኳን በሳምንት ለረፍት የማትወጪ ደደብ ደነዝ ሩታና አመት ሙሉ ሰርቼ ለነሱ ነው የሰራሁት ከ3 ወር ውጭ ደግሞ ተጠቅሜ አላቅም ትላለች። ደነዝ ማለት ነው። እንግዲህ ስንናገር ደግሞ ያዙ ልቀቁኝ ቀንተሽ ነው ምናምን። ምንድነው የሚያስቀናው? ትዳር ብርቅ ነው? ማግባት ብርቅ ነው? ደግሞ ለዘመኑ ወንድ ማለት ነው እንደ ጉንፋን በሞላ ወንድ ወይንም ደግሞ እንደ ጉንፋን ያዝ ለቀቅ በሚያደርግ ማለት ነው። ኧረ እባካችሁ ሴቶች ተጠንቀቁ። የምሬን ነው፣ ተጠንቀቁ። ኧረ እባካችሁ ስንት የሚረዳ አለ። በተለይ በአማራ ክልል ስንት እናቶች ተፈናቅለው በራብ በጥማት ራብ ገደለኝ እያሉ ዝም ብዬ ወረራቸው በቁማቸው ደርቀው እስቲ እንደዚህ አይነት ስንት አጅር የምታገኙበት በየሆስፒታሉ ታመው ተኝተው ኩላሊታቸውን በቀን ስንትና ስንት ገንዘብ እያወጡ አድኑኝ ልኑር ጌታዬን ልገዛ የሚሉ ስንት ምስኪን እያለ ለነዚህ ወይ ሰደቃ አይሆን ወይ አጅር አይሆን ወይ ምን አይሆን ለነዚህ ገንዘባችሁ የምታባክኑ ሰዎች እኔ በጣም ነው ግርም የምትሉኝ። የምር በጣም ከምነግራችሁ በላይ። ለምንድን ነው እንደዚህ የምትጃጃሉት? ለምንድን ነው እንደዚህ የምታደርጉት? ምንድነውስ ችግራችሁ? ሲነገራችሁ ቅናት ነው፣ ስድባችሁ መከራ። ኧረ በጣም ነው የሚያስጠላው እውነት። እጅ እንዳለኝ ማለት ነው። ይብሏችሁ፣ ደግ አረጉላችሁ ይበላችሁ ማለት ነው። ማንንም ስትረዱ ትኖሩና አገር ስትገቡ ማንም ነው ዩቲዩበር እንኳን ብትሆኝ ማለት ነው አብርሽ ሼር እንኳን አርግልኝ ብትዩ ሼር አያረግልሽም ማለት ነው። ምንድነው እናንተ የምትጃጃሉት? ምን አይነት እኔ የምናገረው ነገር ሁሉ ጠፍቶብኛል። የምሬን ነው። በቃ የሚዲያ ሰው ስትሆኑ ሳትፈልጉ ትናገራላችሁ። በቃ እኔ በእነሱ መስራት አቁሜያለሁ። ሲጀመር ሲጨረስ መስራትም አልፈልግም። ግን በቃ እኔ እንዴት ብዬ እንደማስረዳችሁ አላውቅም። ምንድን ነው በዚህ ልክ? እስቲ መጀመሪያ ከግርድና ውጪ፣ እስቲ መጀመሪያ ራስሽን ቻይ፣ እስቲ ከክሎሮክስ ሽታ ውጪ፣ እስቲ ከበረኪና ሽታ ውጪ፣ እስቲ የ3 ዓመት ልጅ እየተፋብሽ ከግርድና ውጪ፣ ቤተሰብ እየናፈቀሽ እንደ እንጀራ እያንገበገቡሽ እስቲ ሂጂና ቤተሰብሽን እስቲ ለራስሽ ገንዘብ ያዢ፣ እስቲ ከግርድና ውጪ፣ እስቲ ለራስሽ ቤት ይኖርሽ፣ እስቲ ለራስሽ ደህና ልብስ ይኖርሽ። ምን ጤነኛ ናችሁ? ግማሹ ሰዓት ይገዛላታል፣ ግማሹ የ2 ወር ደሞዜን ነይቻለሁ ይላል። ልክ የሆነ እናት አባት ሙቶበት የቲም የሚበላ የሚጠጣ ያጣ የቲም የሚረዱ ነው የሚመስሉት። እኔ ግርም ነው የሚለኝ የምር። እኔ እኮ አንዳንድ ጊዜ እውነቴን ነው ሀቅ አይወድላችሁ፣ ውሸቱን ሸሩን
እኔ እኮ ግርም ነው የሚለኝ። እስቲ ልክ እናት አባት ሙቶበት የቲም የሚያሳድጉ ነው የሚመስላችሁ። ግሩፕ ላይ ተሰብስበው አንድ ሌባ ደግሞ አለች፣ ግሩፕ በእነሱ ስም ትከፍታለች፣ ገንዘብ ታሰባስባለች ማለት ነው። ማንም ሰገጤ ይበላቸዋል። እየተነሱ እነ ዮኒ ማኛ እነ ሞጣ ቀራኒዮ የአረብ ሀገር ገረድ ቢሉ አይፈረድባቸውም። ለምን? አረብ ሀገር ያለች ቆንጆ ሴት ላኪን አስተሳሰብ የለም። ለምንድን ነው እናንተ በጅምላ ስንት ጎበዝ ሴቶች አሉ አረብ ሀገር ሰርተው አገር ገብተው ቤት የገዙ መኪና የገዙ የተለወጡ አገር ገብተው ለሌሎች ስራ የስራ እድልን የፈጠሩ ስንት ጎበዝ ሴቶች አሉ አረብ ሀገር ላይ። በእናንተ አይነት ገንዳ በአንድ ሲጨፈለቁ እስቲ እኔ አላቅም፣ ወላይ ቃላት ያጥረኛል ማለት ነው። ለምን በዚህ ልክ ለምን ስንት የሚረዳ አለ። ልክ ተረባርበው እኮ በቃ የቲም የሚረዱ ነው የሚመስሉት፣ ወይም አንድ ህመምተኛ የአንድ ሰውን ህይወት ለማዳን ነው የሚመስሉት ተረባርበው። አንዷ 3000 ትላለች፣ አንዷ 3000 ድርሃም ትላለች፣ አንዷ እነሱም ዱባይ የመጡት እኮ የእናንተን ልብ ስላወቁ ነው፣ የእናንተን ጅልነት ስላወቁ ነው። አንቺ እዛ ጋር በክሎሪክስ ሽታ ፊትሽ ማዲያት በማዲያት ሆኖ እሱ እዛው አንቺ ያለሽበት ሀገር ድረስ መጥቶ ሆቴል ለሆቴል ፓርክ ለፓርክ በዶላር ይጫወታል ማለት ነው። ጭራሽ ሙድ ይዝብሻል ማለት ነው። ይበላችሁ፣ ወላይ ገንዳዎች ማለት ይበላችሁ። እኔማ ምንም ቢሆን የሀገሬ ልጆች ናቸው። እውነት ይበላችሁ፣ ይብላይ ለእናንተ። ሀቁን ስለማይወድላችሁ ነው እንጂ እኮ ግራም ነፈሰ ቀኝ የሀገሬ ልጅ ነው፣ ቢጠቀም ደስ ይለኛል እንጂ አይጎዳኝም። ግን አግባብ አለው እንዴ! ምን ሆናችሁ ነው? ምን ነክቷችሁ ነው እንዴ? አንቺ ግርድና ለሽንት እንኳን ሳትወጪ እንጀራ አምሮሽ እንጀራ እንኳን መብላት ሳትቺ ሳህን ለይተው መላጊያ ለይተው መጥባህ እያስበሉሽ የሰውን አፍቆት አምሮሽ ቤተሰብ አምሮሽ ኩሊ ዘቅ እየተባልሽ ጣራና ግድግዳ እየፈተግሽ እንዴት ድካምሽ አይሰማሽም? እንዴት ለማንም ትረጃለሽ? ስንት የሚረዳ ሰው አለ። ይሄ እኮ ሰደቃ አይደለም። ለነዚህ ብትሰጡ እኮ ሰደቃ ራሱ አይሆንም። ለነዚህ ብትሰጡ እኮ አጅር ራሱ የለውም። የምሬን ነው የምነግራችሁ። ዝም ብላችሁ ነው የምትለፉት። ዝም ብላችሁ ድከሙ ቢላችሁ ማለት ነው። ድከሙ ቢላችሁ እባካችሁ አስተውሉ። ብዙ የሚረዳ ሰው አለ፣ ብዙ የሚሰጠው ሰው አለ። ለምንድን ነው እንደዚህ የምታደርጉ? ስንት ሰው ተናገረ። ጭራሽ የሚናገራችሁን ሰው በስድብ ያዙ ይልቀቁኝ፣ ሩታዬን አትንኩብኝ፣ የኔ ልዕልት ገንዘብሽን ልዕልት በይ፣ ከሌለሽ የለሽም። ስንት የተቸገረ አለ። አንቺ እዛ ጋር እናትሽ የ5 ብር ቡና እያረረባት አንቺ አመት ሙሉ ሰርተሽ ለነዚህ ትቀልቢያለሽ ማለት ነው። እነሱም የእናንተን ልብ ስላወቁ ነው ዱባይ ድረስ ተከትለው መጥተው እዛው አሽኮኮ የሚሉባችሁ ጭንቅላታችሁ ላይ ማለት ነው እንጂ እኔ እኮ ወላይ ሰገጤ ስግጥግጥ። ታዲያ የአረብ ሀገር ገረድ በቃ ጭንቅላት የላትም ተብለን ብንሰደብ እንደናንተ አይነት ኮንጓም የኮንጎሽን ሽታ ሳይወጣልሽ አለባበስ እንኳን ሳትቺ እኔ አላቅም፣ የምር እኔ አላቅም። አድርሱላቸው። ሼር፣ ላይክ፣ ሰብስክራይብ አድርጉ፣ አበረታቱኝ። እስቲ እናንተም የተሰማ